ነገሮች ሲጀመር ለምን እንከታተለኝ? እሱ መከታተል አይደለም እኔ ነኝ የቀጠርኩት አንተንም እሱ ነው ይኸውልህ ያው ናቲ ቆይ አይደለም አንቺ ምንድነው ችግርሽ ከኔ? ቆይ እውነታው ማወቅ ትፈልጋለህ? ቀድማ አበላሽቶታል አይደል? እውነታው ያለው እሱ ጋር ነው ያለው እሷ ጋር ነው። አንተ ጋር መጋጨት አልፈልግም፣ ነፍሰ ገዳይ መሆን አልፈልግም። አንተ ያለውን ሁኔታ ብታስረዳ ምን አንተን ማሳመነው ነው? ማሳመን አይደለም። አሁን ለምሳሌ ይሄ ማሳመናችሁት ነው አይደለም እኔም ይኸውልሽ ለምን ማታውቀው ነገር አለ። በጣም ዘላል ሰው ነው። ሲቀጥል በጣም ባለጌ ሰው ነው። እሷም ሲጀመር በጣም ባለጌ ሰው ነች። አሁንም ስነ ስርዓት ይዘህ አውራ። ምንም ግንኙነት የለሽ። እሺ ከዚህ በኋላ ከሱ ስር አናግኝሽ አንይሽ። እኔ እሺ ይሁን እሺ ቢያንስ እኔ ወንድሟ ነኝ ችግር የለውም ይባል። ይሄ ነገር እኔ ልረዳ እችላለሁ። የቤት ልብ እንዴት ነው የምንጠግነው? ገብቷል አይደለ? እሷም ቢሆን ማለት ነው ትዳር እያለን በትዳር ላይ የምትደረብ አይነት ሴት አይደለችም። አትፈልግም እንደ አይነት ነገር። ስለሱ አራሷ ትናገር። ሰላም እንዴት ናችሁ? የቤቲና የአቤላ ተከታታዮች ያው እንግዲህ የተፈጠረውን ነገር እያያችሁ ነው። እኔ ያው ደግሜ ያመጣለሁ የሚል ሐሳብ አልነበረኝም ነበር፣ ግን ነገሮቹ በቃ እየሄዱ መስፋት ጀምረዋልና በቀደም ይቋጫል ብዬ ነበር። እንዳያችሁት እሱንም አቤላ ባልታሰበ ሁኔታ ሄለንን ይዟት መጣ። እኔም ደስተኛ አልነበርኩም። ለምን ሁለቱን ነበር ላናግር የፈለግኩት አቤልንም ቤቲንም ባሉበት ሁለቱ እንዲወያዩ ነበርና ነገሮቹ ወዳልተፈለገ አቅጣጫ አመሩ ማለት ነው። ስለዚህ አሁን ምን አስቤያለሁ? አቤላንም ያው ተብነጫነጭበትም ምንም ብልበትም ትቼው መሄድ አልፈለኩም። እሱ የሚለው እውነት አለኝ ነው። እስቲ እውነታውን ደግሞ ያው ግዴታ ነው ካልሰማ ነው ያው ከቤቲም ወገን በሆነ ያው ያለኝ ፊሊንግ ያለኝ ነገር ለቤቲ ነው አሁን ያለኝ ያው ሚሆን ያየሁት ባይኔም እያየሁት ያለሁት አቤላ እያጠፋ ነው እንደኔ እየተሰማኝ ያለው ማለት ነው። ስለዚህ አሁን ምን አሰብኩኝ? ያው ቤቲንም መደገፍ ብቻ ሳይሆን ያው ትዳራቸው የጋራ አይደለ አብሮ እንዲቆም ከተበላሸበት እንዲቀጥል አቤላም ልክ አይደለም እኔ ጋር እውነት አለ ማዳመጥ አለብኝ ስላሉ ሄለንንም ቀጥሬያታለሁ፣ አቤላንም ቀጥሬያለሁ። ወንድሟ ማያውቅም። እስቲ ሁላችንም በጋራ ሰምተን ቤቲን ምናስቸግርበት ማስቸገር ሳይሆን እውነታውን ወደ ቤቲ ይዘን እንሄድና ይሄ ነው ይሄ ደግሞ ይሄ ነው በዚህ ምክንያት ነው የሆነው ብለን እውነታው ላይ ብንደርስ ይሻላል። ለምን ነገሮቹ እየተጋጋሉ አላስፈላጊ ነገሮች ውስጥ ገብተዋልና እስቲ እንደ ድል የመጨረሻ ተስፋዬን የሚያው እመጣለሁ አልመጣም የሚል ከራሴ ጋር ትግል ይዤ ነበረ። ለምን በቃ የእንትን ሆነ ይሄ ያለ አይደለ በቃ ይሁን ልታስተካክሉት ስትመጡ እየተበላሸ ላስተካክለው ስል እየተበላሸ። ስለዚህ አሁን አንዴና ለመጨረሻ ጊዜ ምን አሰብኩኝ? አቤላም ሄለንም ባሉበት ጉዳዩን እኔ ልስማው፣ ወንድሟም ቀጥሬዋለሁ እሱ ማያውቅም። በጋራ ሁሉም እንሰማና ለቤቲ ጋር ሄደን ደግሞ እስቲ ያለውን ሁኔታ እንነግራታለን። ያው የሰው ትዳር ማለት የአቤልና የቤቲ ትዳር እንደዚህ እንደ ቀልድ መተው ያለበት ነው ብዬ አላስብም። ልጆች አሉ ምናምን አለ ከኋላ። ስለዚህ ቤቲም እውነት አላት፣ አቤልም ደግሞ እውነት አለኝ እስቲ አዳምጡኝ እያለ ነው። አቤላ እናዳምጠዋለን። እስቲ እንደዛ ነው ለማድረግ ያሰብኩት እንጂ ከዚህ በኋላ እመጣለሁ አስታርቃለሁ የሚል እንትኔም ጠፍቶ ነበር፣ የኔ ሞራሌም ጠፍቶ ነበርና እስቲ በጋራ እናየዋለን። እስቲ እና አቤላም የሚመጡበትን ነገር ወንድሟ የሚመጣበትን ነገር እየጠበቅኩ ነው። አብረን በጋራ እንሰማውና እስቲ እውነት ይኖረው ይሆናል አቤላ አውቃለሁኝ። ያው እያበለሻሸው መጣብኝና ለምን ስቀጥረው እሷን ይዞ ይመጣል። እውነት አለው ብዬ ስከተል ልጅቷ ትመጣለች። ስለዚህ ይሄ ነገርስ ምንድነው? ተወሳሰው እስኬት ነው የሚሄደው? ገብቷቸዋል አይደለ? ለምን እሱም እኔ ላስተካክል ነው እንደዛ ያደረግኩት ይለኛል። እኔ ደግሞ የተበላሸ ነው እየመሰለኝ ያለው። ስለዚህ እስቲ አቤላ የሚለውን እንሰማለን። እነሱን እየጠበቅኳቸው ነው። እስቲ የሚሆነውን ነገር በጋራ እናያለን። ከእናንተ ጋር ነው እንግዲህ አብረን ኦኬ። እና አቤላም እየመጡ ነው አሁን። እስቲ ያለውን ነገር እንትን እንላለን። አቤላ እንዴት ነህ? አለን። እንዴት ነሽ? ሰላም ናችሁ? አለን። እንግዲህ ያው በእናንተ ተስፋ አልቆረጥኩም። እስቲ የሆነ አዲስ ነገር ይኖራል እስቲ ብናዳምጣቸው ምናምን የሚለውን ነገር አስቤበት ነው እንግዲህ ያለውን ነገር ብንሰማ። ለምን እንግዲህ አንተም ስላደመጥከን ሐሳባችንን ለመስማት ዝግጁ ስለሆንክ በጣም እናመሰግናለን። እኛ የምንፈልገው ይሄንን ነገር በቃ ሐሳባችንን ቢያንስ እውነቱን ተረድቶ አይ ይሄን እውነት አልቀበልም የሚል ነበር የምንፈልገው። ገብቷል? እኛ የምንፈልገው እሱን ነው። አሁንና እስካሁን የነበረው ነገር ሐሳባችን እየተሰማ አልነበረምና
እኔና አንተም ልክ ሐሳቡን ለማሰማት እኮ አካሄድህም ልክ አልነበረም። ያንተ እኔ የምፈልገው አንተን ብቻ ነው። አንተን ነው የምፈልገው። ለምን እውነታው ምኑም ያለው አንተ ጋር ነው። ምን መሰለህ እሷ በጠረጠረችበት መንገድ ደግሞ እሷን ይዛ ስትመጣ እውነት ነው እንዴ እያለች ውሸትም ቢሆን አንዳንዴ የምር ሊሆን ይችላል። ያንተን ሐሳብ አናውቀውም። የቤቲ ግን በቃ አንተ ውሸት ነው ከሷ ጋር ያለኝ ግንኙነት እንዲህ አይደለም ትላለህ። ቤቲ ጋር ያለው ደግሞ አንተ ውሸት ነው እንደዚህ ግንኙነት የላቸውም አብረው የሚሰሩ ናቸው ምናምን ብዬ ስላት ደግሞ አብራ ከሷ ጋር አትለይም አንተ። ስለዚህ ልክ ያልሆነው ነገር ለኔም ለዛ ነው ወደ ቤት ከሄድኩ በኋላ ራሱ ጥያቄ ፈጥሮብኝ ነበር በቀደም። ገብቶኛል። ነገሮችን ለማስተካከል ግን እኔና እሷ ነን የተባለችው ሴት እሷ ነች። እኔና እሷ ያለን ግንኙነት ደግሞ ምንም አይነት ግንኙነት የለንም። ገብቶሃል? የሥራ ባልደረባዬ ነች፣ ጥሩ የሥራ ባልደረባዬ ነች፣ የምንቀራረብ የሥራ ባልደረባዬ ነች። ከዛ ውጭ ምንም ግንኙነት የለንም። ለኔም እኮ አሳፋሪ ነው። ገብቶሃል አይደል? እኮ አንተ በሄድክበት ግን አለች ነው አንተ በሄድክበት አንተ እውነታውን የምታስረዳው አንተ ጋር ያለውን ብቻ ነው ማስረዳት ያለብህ። ለዛ ነው እኔን መስማት ስላልቻለች እንደው ለዛ ብዬ ነው እንጂ እኔ ከንቀት ወይ ከሌላ አምባጓሮ እንዲፈጠር ችግር እንዲፈጠር አስቤ አይደለም። ናቲንም ቀጥሬያለሁ። እንዴት ነሽ? ሰላም ነው። እንዴት ነህ? አለ እንዴት ነህ? እንግዲህ አቤላንም ቀጥሬያለሁ፣ አንተንም ቀጥሬያለሁ። ያው የቤቲና የሱ ነገር እንደዚህ በሚታው አይደለም። ገብቷል አይደለ? እኛ እንትን እያልን ገብቷላ ነገሮች ሲጀመር ለምን እንከታተለኝ? እሱ መከታተል አይደለም። እኔ ነኝ የቀጠርኩት አንተንም እሱ ነው። ያው ናቲ ቆይ አይደለም ቆይ አንቺ ምንድነው ችግርሽ ከኔ? ቆይ ችግር ምናምን ሳይ ለጸብ አይደለም። እውነታውን እንሰማለን። አንተ እንዲስተካከል ትፈልጋለህ? የቤቲና የሱ እውነታው ማወቅ ትፈልጋለህ? ቀድማ አበላሽቶታል አይደል? እውነታው ያለው እሱ ጋር ነው ያለው። እሷ ጋር ነው። አንተ ጋር መጋጨት አልፈልግም። ነፍሰ ገዳይ መሆን አልፈልግም። አንተ ከህይወት ይወጣልኝ ገብቶኛል። ተረጋግተን እንድናወራ ነው። አየህ ቴዲ ለምን እንደሐሰብ የጠራው ምን መሰለህ? ጉዳዮቹ ወደማናስብባቸው እየከረረ እስቲ እንስማ አንተም ልትስማ እኔም ልስማ። እሺ እኔ ችግር የለም። እኔ ዛሬ አንተን አክብሬ ነው እኮ በቃ እንስማቸው። ምንድነው ሐሳቡ? ቀደም ጀምረውልኝ ነበር። አሁን እሱም ስለመጣ እንደ አዲስ ያለውን ሁኔታ ብታስረዳ። ምን አንተን ማሳመነው ነው? ማሳመን አይደለም። አሁን ለምሳሌ ይሄ ማሳመናችሁ ነው አይደለም። እኔም አሁን በተከታታይ ትንሽ ተረጋግተን መጀመሪያ እኛ ጋር ያለውን እውነት ትንሽም ቢሆን ለማዳመጥ ሞክር። ትንሽ እናዳምጣቸው። ግድ ይላል። የሰሙት ነገር ጥሩ ነው። ለመፍረድም እንዲህ አይደለም። ልክ አቤላ እኮ ሄድክበት መንገድ ትክክል ነው እያልኩት አይደለም። የተሳሳታቸው ነገሮች አሉ። ግን ለቤቲም ለሱም የሚጠቅመው እውነት ነው ያለኝ ካለ የሱ እውነት ይዘን ሄደን ለቤቲ እናስረዳለን። አይ ትክክል ካልሆነ እዚሁ ትተናቸው እንሄዳለን። እሺ ይኸውልህ ምን መሰለህ ናቲ፣ እኔ እንድትረዳኝ የፈለገው ነገር እስካሁን ምንም ወደ ጉዳይ እኮ እኔ ባላረኩት ነገር ተሰቃይቻለሁ። ከቤት ወጥቻለሁ። በአንተም ተደብድቤያለሁ። ብዙ ነገር ደርሶብኛል አይደለ? እኔ ነበርኩ ቂም መያዝ የነበረብኝ ግን እኔ ስለሚገባህ ነው። ይኸውልህ እሺ ለምን ማታውቀው ነገር አለ። በጣም ዘላል ሰው ነው። ሲቀጥል በጣም ባለጌ ሰው ነው። እሷም ሲጀመር በጣም ባለጌ ሰው ነች። አሁንም ስነ ስርዓት ይዘህ አውራ። ምን አይደለም አሁን እኮ ልንሰማቸው ነው። ይኸውናት አሁን ምን ነው ማድረግ ያለብን መሰለህ? ምንም እኮ አልገባህም እኮ ነገራቸው ስላልገባህ ነው። እንስማቸው። መረጋጋትን የመሰለ ነገር የለም። አይደለም ነገራቸው ስላልገባ ነው። ባለፈው ሊያስመስል ይኸውልህ 5-10 ደቂቃ አይደለም መስማት አንችልም እኛ ለማስተካከል እንስማ። በቃ ያለውን ሁኔታ እንስማቸው። ያለውን እውነት እሱም አለኝ አለ እንስማ። የቤቲንም እኮ አዳመጥን አይደለ? እኔ አያሰምነኝም ግን እሺ ልስማቸው። ችግር የለም። እሺ ቀጥል። እሺ አናቋርጠው። በቃ እንስማው። ያለውን እውነት እንስማ። እሺ ይኸውልህ እናንተ እንደምታስቡት አይነት ግንኙነት እኔና ሄለን የለንም። ቤቲ የምትላት ሄለን በህልም አየሃት እንደዚህ አልክ ያለቻት ሄለን ማቃት ሄለን እሷ ነች። እሱ ጋር ጥፋት ደግሞ ልንገርህ። ቆይ ነው ጥፋት አለብህ። ማነች ሄለን ስለ አላቃትም አልከኝ። ለኔ እኮ ፍቅረኛዋ ናት ብሎኛል እኮ ይቅርታ ልጠይቅ የጠራሁት ጊዜ አይደለ? አይ እውነቱን ነው ያልኩበት ምክንያት ለምን መሰለህ? ነገሮቹ ባጭር ይቋጫሉ ብዬ ስላሰብኩኝ ነው። ነገሮቹ እንዲህ ካሰፋዋቸው ጭራሽ የባሰ ነገር ይመጣል ብዬ ስላሰብኩ ነው። ነገሩ ባጭር የሚቋጭ ስለመሰለኝ ነው። ግን እንደዚህ ይሰፋል ብዬ ስላላሰብኩ ነው። ነገር ግን ዞሮ እሷ የሥራ ባልደረባዬ ነች። በሥራ አጋጣሚ ነው የምንገናኘው። የምንከባበር የሥራ ጓደኛሞች፣ ቅርበት ያለን የሥራ ባልደረባዬ ነች። ከዛ ውጪ ከሷ ጋር ምንም ግንኙነት የለንም፣ ሊኖረንም አይችልም። ምንም አይነት ግንኙነት እስካሁን የለንም። ገብቷል አይደለ? እንዴት ብዬ አሁን በቃ ግንኙነት አለን እንድል ከሆነ የተፈለገው ነው ያላቀም። አሁን እኔ ባላረኩት የተወቀስኩ ነው። እንዲህ አይነት ሰበናም የለኝም እኔ። ገብቷል? እሺ እሷን ይዣትን በአካል የምመጣው እውነቱን እሷ እንድትነግራችሁ። ዋሽቼም ከሆነ ውሸት ትበል። እሺ
ገብቷል አይደለ? እሷም ቢሆን ማለት ነው ትዳር እያለን በትዳር ላይ የምትደረብ አይነት ሴት አይደለችም። አትፈልግም እንደ አይነት ነገር። ስለሱ እሷ ትናገር። እኔ እናገራለሁ። አሁን ባለፈውም ሁለቱንም ለማግኘት ሞክሬያለሁ። ለማዳመጥም ዝግጁ አይደለም። ባለፈውም አንተ ጋርም ተገናኝተን ምንም ልታዳምጡን ዝግጁ አልነበራችሁም። እኔና አቤል እንግዲህ ምንም አይነት መካከላችን ምንም አይነት ግንኙነት የለም። እሺ እሱ ባለበት ለምንድን ነው የማንጠፊው? አሁን ኑሯቸው እንዲስተካከል አይደለም። እሺ ይሄ ሁሉ ርቀት መጣሽ አይደል? አንቺ እሱ ባለበት አንቺ አለሽ። ምን መሰለህ ቴዲ፣ አንቺ እናንተ ሳታዩኝ ናቲ አሁን ይኸውልህ ምን መሰለህ ቆይ አቤላ፣ እሷ ሁልጊዜ እኔ ነኝ የማስቸግራት። ቆይ አድምጠኝ። እሷ ኑሯን መኖር ትችላለች። እኔ ግን እሱ ነው የሚሻለው። እኔ ግን የተጠረጠርኩት በእሷ ስለሆነ ነገሮችን ለማስተካከል ከሷ አፍ አንዳንድ ጊዜ ይኸውልህ እኔ እኮ ተናግሬያለሁ። ምንም አይነት ግንኙነት ሄለን የምትባል እንደዚህ ብያለሁ አይደለ? አልታመንኩም። ስለዚህ ሄለን የምትባለዋን ሴት አምጥቼ ሄለን እሷ ነች ያለንን ግንኙነት ካለም እሷ ትናገር ብዬ ነው ማመጣት። እሺ አሁን አመንኳችሁ እኮ እኔ ምንም አይነት ግንኙነት ሊኖረኝ አይችልም። ናቲ እንድታውቀው የምፈልገው ነገር እኔ ግንኙነት ቢኖረኝ ትዳሬን ጥዬው ሄድ ነበር እኮ። እሺ ለምንድን ነው በቃ ከዚህ በኋላ አሁን እንዲስተካከል ትፈልጋለህ አይደለ? እሱን ነው የምፈልገው። አንቺ ምንም ግንኙነት ናቲ ባለበት እኔ የማስበው ማለት ያንቺን አመንኩሽ፣ የሱንም ሐሳብ ተቀበልኩኝ። ከሱ ጋር ምንም ግንኙነት የለሽም አይደለ? ምንም ግንኙነት የለሽ። እሺ ከዚህ በኋላ ከሱ ስር አንይሽ ህይወታቸው እንዲስተካከል ከፈለግሽ ቴዲ ይኸውልህ ህይወቴ ከተስተካከለ ይሄን አትቀበያለሽ። በቃ እሱ ባለበት አትድረሽ። በቃ በስራ ጉዳይ እንጂ ከስራ ጉዳይ ውጭ ልንገናኝ አንችልም እኮ አይደለም። እኔ እኮ ስላየኋችሁ ነው ከዚህ በፊት በራሴ። ይኸውልህ ቴዳዬ ለማስተካከል ነው አንተ ነው። ሌላ ዓላማ የለኝም። ሌላ ዓላማ ከሌለሽ ከዚህ በኋላ ከነሱ ህይወት ውጪ በቃ እሱን የምታከብሪው አብረሽ ስራ በሚያገናኝና እሷንም በአካል አግኝተን እኔ እኮ ሄዳለሁ። ችግር የለም እናገኛታለን፣ እናወራለን። ግን ልጆቻችን አብረው ያሳድጉን ከዚህ በኋላ ከሱ አካባቢ እነሱን አሁን ከዚህ በኋላ የሆነ ቀን ብታያችሁ ምን አለ ቴዲ፣ እኔና ሄለን ከዚህ በኋላ ከስራ ውጪ የምንገናኝበት ነገር የለም። እስካሁንም ከስራ ውጪ የምንገናኝበት ነገር አይቻችሁ አውቃለሁ እኔ። ይሄ ጉዳይ ከተፈጠረ በኋላ አይቻችሁ አውቃለሁ። ምን መሰለህ ቴዲ፣ ይሄ ጉዳይ ከተፈጠረ በኋላ እውነት ነው። ሰማኝ፣ ይሄ ችግር ከተፈጠረ በኋላ እንመካከራለን። ምንድነው እንዴት ነው ትዳሬ መመለስ እያባሳችሁት ነው አቤላ? ገብቶኛል። አንተ መተቀጥታ ለቤቲ ብትነግራት ይችላል ነበር። አልሰራንም እኮ አይደለም። አልሰራንም ሳይሆን የመጀመሪያው ቀን ቤቲ ማነው ሄለን ማነች ስለ አላውቃትም ማለት የዛኑ ቀን እንዲህ ቤቲ የምትባል አንተም ጥፋት አለ። እሱ ብቻ አይደለም። ይኸውልህ አንድ ነገር ልንገርህ፣ የታረቅን ይቅርታ ልጠይቅ በተገኘበት ቀን የመጀመሪያ ቀን ከተጣላን በኋላ ያ ጸብ ተፈጠረ። የዛ ቀን ፍቅረኛ አይነት አለ ማንስ ስትለው ቤቲ ተረዳኸኝ? እሱ ይኸውልህ የራስ እይታ ምንድነው ሊሆን የሚችለው? አንደኛ ነገር አዳምጠኝ። ሁለተኛ እሷ ብቻዋን አግኝታ ልታወራት ቀጥራት ነበር አይደል? ነው አይደል? ለምን ነበር የዛን ያገኘሽት? ማውራት ስላለብኝ። አሁንም ቢሆን እኔ ሴት ነኝ። ገብቶሃል አይደል? ይኸውልህ በእኔ ምክንያት ነው ትዳሯ እየተበተነ ያለው። ልጆቹ ያላባት መቅረትም የለባቸው ምንም በሌለ ነገር እኮ አንድና አንድ። እሺ አሁን ያንናንተን ሐሳብ ሰምተናቸው እናት በደንብ ግልጽ እንዲሆንላችሁ ፈልጋለሁ። በደንብ እናቴም ግን ግልጽ እንዲሆንለት የምፈልገው ነገር እሷንም ይዣት የመጣሁትኝ ያኔ ሄለን የምትባለው ያኔውኑ ቢሰሙን ኖሮ ያኔውኑ ይሄንን ለነገር ያኔውኑ ብትናገር የመጀመሪያ ቀን ማነች ስትባል ብትናገር ኖሮ የዛ ጊዜ ነገሩ እንዲከራል ብዬ አላሰብኩም። ጀስት በህልም የተወራ ነገር ነው። አንተ እንደዛ እንደባስ ከተቀጠቀ ድረስ ምን ዝም አስባለ? ሲጀምር እኔ ነገሩ እንዲከራል ብዬ መቻሰብ ከመፈጠሩ በፊት ለምን አትናገርም? ነገሩ እንደዚህ ይደርሳል ብዬ አላሰብኩም። ትልቅ ሰው አይደል? እንዴት ነው ማተመዛዘነው? ገብቷል? እኔ አንተ እንድትረዳኝ ትዳሩን ለማስተካከል ሞክር። በቃ ናቲ አሁን ቆይ እንረዳ ግድ የለም። ይኸውልህ የተጎዳው ሐሳቤ ገብቶሃል አይደለ? እሺ አሁን ያልከውን እንኳን ልረዳ ብለህ ያ ሁሉ ደረጃ እስክንደራረስ ድረስ ለምን ዝም አልክ? አንቺ ሲጀመር እንዴት ዝም አልሽ? ልሰሙኝ እኮ ፍቃደኛ አይደላችሁ ናቲ። ሁሌ ስንመጣ ከቤት ታባርሩኛላችሁ፣ ከቤት ታስወጡኛላችሁ። ለዛ እኮ ነው አንተ ንዴት ውስጥ ነበርክ። እሺ በዚህ እንስማማ አሁን ዮናቲ። እሺ ይሄን ነገሮች ምንም አይነት ግንኙነት የለንም። ይኸው እንድታውቁ አይ ግንኙነት ምናምን ሳይሆን አሁን ያለው ከአንተና እሱና አንተ አሁን ከነገራችሁን ጀምሮ ስራ አካባቢ ከሚያገናኛችሁ ግንኙነት ውጪ አብራችሁ አናያችሁ። አንገናኝም። ሊያገናኘን የሚችል ነገር የለም። ከስራ ውጪ እኮ ምንም የለም። አንተ ቴዲ አንተ ስላልከን እኮ አይደለም እኮ። ስለዚህ አሁን እኛ እኔም ለናቲ እኔ እሺ ይሁን እሺ ቢያንስ እኔ ወንድሟ ነኝ፣ ችግር የለውም ይባል። ይሄ ነገር እኔ ልረዳ እችላለሁ። የቤት ልብ እንዴት ነው የምንጠግነው እኮ እነግራታለሁ፣ ያለው ሁኔታ እነግራታለሁ። እኔ የሚያሳስበኝ አሁንም ልንገርህ፣ ስላንተ አይደለም። እኔ ቤት እንድትጎዳብኝ አልፈልግም። ተረጋጋለሁ። ግን ደግሞ አሁን
እንዴት ብዬ ነው ይሄን እውነት አንዴ ነው ማሰብ እነግራታለሁ እና ምን እነግራታለሁ ለሁለታችን ሄደን እንተናለን። ያ ሁሉ ነገር እስክንደራረስ እንዴት ዝም ትላለህ? በቃ ያለፈው አለፈ እኮ አይደል እንዴ? የተጎዳሁት እኔ አይደለሁ። ናቲ የተጎዳሁት እኔ አይደለሁ። ተደበደብኩኝ፣ ፍቅሬን ያጣሁት ብዙ ነገር እኔ ነኝ የተጎዳሁት። ነገር ግን አሁን ያለውን ችግር እናንተ ተረድታችሁ እሷን ለማሳመን ሞክሩልኝ። በቃ አሁን ያለው አንድና አንድ ምንድነው እኛ እንሄዳለን እነግራታለን ለቤቲ። እናንተም ግን የቤት ስራችሁን ስሩ። ከሷ አጠገብ ራቅ። አንተ እሱ ይኸውልህ እሱ ተወው። እሱ የሚያገናኘን ነገር የለም። በቃ እንዴ ይሄ የሥራ ጉዳይ ለምን ህይወት ነው የያዝነው፣ ህይወት ነው፣ ጨዋታ አይደለም። እኛ ሄደን ስናስተካክል በመሀል እየመጣችሁ የምታበላሹ እኔ የመጨረሻ ነው። ከዚህ በኋላ የሆነ ነገር ቢፈጠር ከዚህ በኋላ አልመጣም። እኔ ግድ የለም አልመጣም። የምሬን ነው። ዋጋ እየከፈልኩት ለማስተካከል ነው። ምንም እሷን በማይመለከታት ነው ገብታ ብዙ ነገር እያደረገች ያለችው። ጊዜዋን ሰውታ ለኔ ብላ ነው እንጂ የራስ ጉዳይ ራስ ማስተካከል ነው። እኔ ራሱ በእናትህ ጦስ ውስጥ እኮ ከቶኝ ነበር እኮ ገብቶኛል። ስንት ነገር እንደተደራረሰን እኔ እና እሱ ነው ሰምቻለሁ። ግን ያው አንዳንዴ ነገሮችን ልናስተካክል ስንል እንትን እያለ መሄዱ አይቀርም። ስለዚህ አደራ የምንለው አሁን እነሱ ያልናቸውን ነገሮች አታድርጉ። በቃ ምንም ችግር የለም። ይኸውልህ ቴዲ አንተ አሁን ይሄንን አታርግ ስላልከኝ ሳይሆን እኔ በራሴ አላረገውም። እንዲህ አይነት ነገር አላረግም። ገብቶሃል? በስራ ጉዳይ እንገናኛለን እንደማንኛውም። ከዛ ውጪ በትዳሬ እኔ ታማኝ ነኝ። አለቀ። ምንም አይነት ግንኙነት የለኝም ከሷ ጋር። ገብቶሃል? አይ ነገሮችን እየቀነስክ ገብቶሃል? አንዳንዴ ደግሞ ነገሮችን ፊት ለፊት የዛን ቀን ማን ስትባል ብትናገር ኖሮ ሁሉ ነገር አንደራረሰም ጀመረ። ከዛ በኋላ እነሱ ሊረዱኝ አልፈለጉም። ካፋፌ ነው የሚመልሱኝ፣ እየሰደቡ ነው የሚመልሱኝ። መረዳት አለመፈለግ እኮ አይደለም እኮ ያረከውም ነገር ጥፋት ያለበት ነገር አለ። እኔም እኮ የመጣነው እኮ ልታስረዳችሁ ነበር ስለ ነገሩ። እናንተ በሌላ አሰባችሁት። ነገሩ እኮ እንደዛ ነው የሆነው። ከዛ በኋላ ደግሞ ነገሩን እንደዛ ስላሰቡት እየጦፉ እየተናደዱ ምን እያሉ ምንም ሊሰሙን ፈቃድ አይደለም። ስለዚህ አሁን ቴዲ አንተንም የፈለግልህ እኮ ተረጋግተን እንድናወራ እንድታቁ ነው። ምንም አይነት ግንኙነት እኔና ሄለን የለንም። እሺ ይሄን ነው በፊት ለፊቷ ነው የምለው። ይሄንን በቤቲን ፊት ለፊት ለማለት ነው ከፊት ለፊቷ የተገኘሁት። እሷንም ይዤ የመጣሁት በቤቲ ፊት ለፊት እሷን አምጥቼ ምንም አይነት ግንኙነት ሁለቱም ፊት ለፊት አምነናቸዋል። በቃ ያለውን ነገር እንትንላለን ነው። ከቻለ ደውልልሃለሁ እኮ የምናስማማበትን ነገር እንፈልጋለን። በቃ እንደምንም ማስረዳታችሁ ብትስማማና እኔም ብመለስ ልጆቼንም ባገኝ ደስ ይለኛል። በቃ የቻልከውን ሞክሩልኝ። አንተም ወንድ ልጅ ነህ ትረዳኛለህ ብዬ አስባለሁ። እስካሁን ያለው ጠፍቷል። ከዚህ በኋላ ያለው ነገር ለማስተካከል ሞክርልኝ። እሺ ሻቤላ፣ እናንተም የራሳችሁን እንትን ስሩ። አትሊስት ከዚህ በኋላ ራሱ ባትታዩ ደስ ይለኛል። ችግር የለም ያለውን ነገር እኔና እሱ እናስተካክልና እነግርሃለሁ። ለአንተ ደውልልሃለሁ። ለቤቲም እነግራታለሁ እኔ ያለውን ነገር ገብቶሃል? አንቺም ይቅርታ ማለት ካለብሽ ጥፋተኝነት ገብቶሃል አይደል? አንተም ማለት ካለብህ ቤቲም ግን እሷን ደግሞ ምክንያቱም እስካሁን ያባከንኩት የወጣሁበት ጊዜ ውጣ ውረድ ውስጥ ከትቻታለሁ። እኔም ገብቻለሁኝና ለሁሉም ነገር ወንድሟንም እሷንም ይቅርታ ጠይቃለሁኝ። ዞሮ ግን መጀመሪያ እሷን አናግሩና አናግራታለሁ እንትን በሉልኝ። ተረጋግታችሁ እናናግራታለን። ያው እሺ ቴዲ በጣም አመሰግናለሁ ቴዲ። ቴንክ ዩ አመሰግናለሁ። እሺ ሰላም። ስለዚህ እናንተ ቤቲ ጋር እንትን ብለን ያለውን ነገር ማስተካከል አለብን። አሁን ራሱ እኮ በጣም የሚያዝኝ ታውቃለህ። ስንት ነገር እኮ እንዳደረኩት እኮ ያው አንተም እኮ እንደዚህ ይሆናል ብለህ አላሰብክም። ገብቶሃል አይደለ? ስለዚህ ያለውን ሁኔታ ቤቲ ጋር እንትንና እናስተካክል። አሁን እኔና ማለት አላውቅም። አይ እነግራታለሁ። በእኔና እሱ ጋር የነበረው ነገር ቢያንስ ችግር የለም። ይቅርታ ለመባባል ያው ችግር የለም። ዋናው የነሱ ከተስተካከለ እናንተ ጸብ ይመለሳል፣ አታስብ። ዋናው ቤቲ ከተመለሰች ለቂ በስራ የሚሆንብኝ እኔ ነኝ። ቤቲ አሁን በጣም ማሳመን፣ ምክንያቱም እኔ ነበር ከሷ ብሼ ነበርና አሁን ወርጄ ደግሞ እንደዚህ እውነታውን ከሰማ እውነቱ ይሄ በኋላውን ተረዳኝ። በቃ እንዴት ብዬ ነው መነግራት? እናስተካክለውን ችግር የለም። ለማንኛውም አመሰግናለሁ ቴዲ በጣም